ሲቀጥል ደግሞ ለምን ሼፕ ይባላል? ጡቴ እንደዚህ ሆኖ እንዲቀር ነው የምፈልገው። ለምን ይውረድ እንዴ? እንደዚህ ማለት እንደዚህ ዘላለም አለምን እኮ እንደዚህ ሆኖ እኮ ይቀርም እኮ አይደል? እንደዚህ ሆኖ እንዲቀር ነው የምፈልገው። እኔ ሼፔን ማጠበቅ እፈልጋለሁ። ስልክ ሆናላ ይሆናሉ ይሁን ይጃላ እስከዛ ይጅ ድረስ ግን እንደዚህ ሼፔን ጠብቄ ሰውነቴ አንተ ራሱ አሁን ሰውነቴን ባታይ ኖሮ ከኔ ጋር ያናክል አታወራም ነበር ነው ባንዱ ወለ ተመለሳለን። ተረጋጋ የመጠጥ ምናምን ሱስ እንዳለብሽ ታወቀ እኮ ነበር ልጅሽን ለማሳደግ አይደለም ራስሽን ለማንከባከብ አያበቃሽም ሲጀምር አባቶችም አሉ ልቀቀኝ ወደዛ ምንድነው ተናግረን የለም እስኪ ልቀቀኝ ይገላታል ፍቅረኛሞች ለምን ነው አላመንክበት ነው ማመን አይደለም እኮ ካላከበዝማ በቃ በመላጣው ነው እናረግ በመላጣው አዎ እንዴ ምን ያደርጋል እንዴ አንቺ አርግሽ ተቀደሽ ያለኩ ነው ከዚህ አዎ ያለኩ እንደምን ያደርጋል የምርሽ ነው ያው እንዴ ቆይ በሽታ ምናምን የበሽታ ነው በሽታ ምናምን አለ እኮ በዘመኑ እንደውም ከፍተው እኮ ነው እኮ ልቀቀኝ እሺ ያው ተረጋጋሽ ልቀቀኝ ይገላታል እንዴ ልክስክስ እኔ ቤት ነው የምውለው ግን በቃ ኢቭን ስልኬን ራሱ አንተ እስኪ ከማን ጋር ነው የምትጻጻፈው ምናምን ብላ ሁሉ ስልኬን ሁሉ ወስዳ ማውራቸውን ሰዎቹ ወንዶቹንም ጓደኞቼን ሁሉ ብሎክ ታደርጋለች። ለምን አትቀኝ ይወላቀኝ እዚህ ነው መጥተው ይኸውልሽ ወደ ተረከበኝ ለምን አትቀኝ አንቺ ተረጋጋስ ልክስክስ አንቺ ልክስክስ ስራችንን ያበላሽው አንቺ ውሻ ነሽ ሰው መስለሽ ነበር አንቺ ሰው መስለሽ ነበር እኔ ልጃችንን እያሳደጉ እየተሰቃዩ ሰራንተን ነው ለመከታተል ሁሉንም ተከታተል ልጅሽን ልክጂ ይኸውልሽ ልጅሽን ልክጂ ተረጋጋሽ ዝም በይ አንቺ ቆይ አንቺ ዝም በይ አፋል ብለሽ አታውሪ ጭራቅ ይኸውልህ አዳምጠኝ ተጫወተችብኝ ይገባኛል ያለህበት ቦታ ይገባኛል ግን እንደዚህ መሆን ይጠብቅ አሁን በዚህ አናቷን ብትሮስ ቆይ ይሄን ከየት አመጣሁ ደግሞ እንዴት አመጣሁ ማለት ነው እንጂ እንዴ ማለት ነው እንጂ እቺ እቺ ልክስክስ ውሻ ይኸውልህ አንደኛ ሰዓችን ዝም በይ አንቺ ልክስክስ ዝም በይ ተረጋጋው ነው ይኸውልህ በጣም ብዙ ጥያቄ አለን እኮ ተረጋጋው ልጄን ብዬ አርፌ በተቀመጥኩ እሷ እየዞረች ትማግጥልኛለች እንደዚህ ይኸውልህ አሁን ለምን እንደምታረጋጋው ዝም በይ እስቲ ቆይ እንዴ አንቺ እንዴት ነው የምትወጣው ለምን ማትሰራት ማትጅ ቆይ አንቺ ቆይ ይኸውልሽ ተረጋጋሽ እኮሽ ተረጋጋሽ አላዱ ያሉት እንዴ ሁሉን ነው ቆይ እሺ ይኸውልህ እኔ ስራዬን እንትን እያልከው እኮ ነው ልክስክስ ዝም አንቺ ለምን ዝም አትይው አርፈሽ ተቀመጪ ቆይ እስቲ አንተ እኔ ልጅ እንታነሳለህ ዝም በይ እኔ ወላችሁ በዚህ ሁኔታ ይሁን ምንም የምንቀጥለው ነገር የለም ስራውን እያበላሸው ነው አይተናታል እኮ ሰይጣን እንደም ሰይጣናታል አይደል ለምን እንደዚህ እንደምታደርገን ጠይቃት ያለውበትን ሁኔታ እየነገርኳት እንደዚህ ነው ተረጋጋ የምትለኝ ዝም በይ አንቺ ኦሬዲ ከቤት ወጣል አይደል እኔ ናች ተለያይተናል አዎ ተለያይተናል እኔ ናች እሺ ተረጋጋሽ ይሁን ለምን ማተረጋጉ ጋር አንተ ራስህ አሳትም እንዴት እንደምትሆን ያበላ ሰው ላይ እጅን ታነሳለህ አንቺ ነሽ ለኔ ያበላሽኝ አዎ ይኸውልህ አሁን ማለት ልግደላት በእናትህ ይኸውልህ ተረጋጋሽ ኧረ ለምንድን ነው ማታግዙኝ ቆይ እናንተ እስኪ ልቀቀኝ በእናትህ አይደለም ይኸውልህ አዳምጠኝ ተቀመጥ ይኸውልህ እኔ አንተም ብዬ አይደል እዚህ ጋር የምገኘው ከአንተ ጋር ይኸውልህ ከዚህ በኋላ እኔ ከአንተ ጋርም ይኸውልህ መታገልም አልፈልግም እኔ እኮ ታገዝኩ እኮ መታገልም አልፈልግም ቆይ ልቀቁኝ እኮ አሁን ተቀመጥሽ ይኸውልህ ተቀምጠህ
ስርዓት ባለው ሁኔታ ነው እንትን ማለት ያለብን። እንዴት ነው መረጋጋው? በእናትህ ይኸውልህ ቆሻሻ ነሽ አንተ። ቆሻሻ አትበለኝ እንዳትናገረኝ። ቆሻሻ እሺ አሁን አየሁ። ተረጋጋ። ስድቡም ይቅር ሁሉም ነገር ይቅር። ይኸውልህ ትሰማኛለህ አይደለ? ይኸውልህ ተረጋግተህ ሁሉም ነገር ማለት ነው ለምን እንዳደረገችው ምክንያቷ ምን እንደሆነ ማወቅ አትፈልግም? እንግዲህ ውድ ተመልካቾቻችን እንደተመለከታችሁት ሁለቱም ስሜታዊ ሆነው ነበረ። እንግዲህ አሁን እሱንም አረጋግተህ ነው እሷም እዚህ ጋር ተረጋግታ ተቀምጠዋል። እሷም ይሄን ነገር ለምን እንደምታደርገው ለምን እያደረገችው እንዳለች ከራሷ አንደበት ሙሉ ለሙሉ ምን ሰማ ይሆናል። አንተም መረጋጋት አለብህ። አሁን አንቺም ይኸውልሽ ምን ጠይቅሽን ጥያቄ ማለት ነው እንዳለ ምንም አይነት ውሸት አልፈልግም። ለሱ ምንም መመለስ አይጠበቅብኝም። ለሱ ሳይሆን ለእኔም ትመልሻለሽ። አዳምጪኝ። ያዳምጥሽ ነው አይደለ? እዚህ ጋር የተሻለ ካሜራ ይሄንን እኮ ነው የምልህ። ንቀቷ እኮ ንቀት አይደለም እኮ እኔ ከምን ጀምሮ እንደዚህ አይነት ባህሪ እንዳመጣች እራሱ አላውቅም። በቃ ሰው በጣም ነው የምትንቀው፣ በጣም የምትንቀኝ ነኝ። በተለይ እንደዚህ ሆነች እንዴት ነው ከሷ ጋር? እሺ ለኔ ነው ንቀት የሚገባኝ? ለምን ቤቴን ስላልኩ በቃ ማለት እኔ ማድረግ ያለብኝን ነገር ነው እያደረክ ያለው ሰው በቃ ይሆናል አይደለ? እኔ አላውቅም ብቻ በጣም አስጠልተኛል። ልንገርህ አይደለ? ከዛ በኋላ ደግሞ ተለያይተናል። ይገባሃል? 2 ቀን 3 ቀን አላውቅም ይሁን የፈለገው ቀን ግን ዋናው ነገር መለያየታችን ነው። ከዛ በኋላ ነው አይደል ከሱ ጋር ቢሆን ቺት ያደረኩት። ቺት አደረግሽ ካልከኝ ከሌላ ሰው ጋር አይተኝ መለያየት ማለት ምን ማለት ነው? ተለያይተናል በቃ ነው። 2 ቀን 3 ቀን አንቺ ከቤት ውጭ ወተሻረሻ መተሻታቂም ለስራ ነው። አንተ ግን ተጣልተን ነው የወጣኸው። እኔ ለስራ ብዬ ወጥቼ ነው። አንተ ግን ተጣልተን ደብድበኝ ኦሬዲ ሁለተኛ አሁን ዛሬ ሁለተኛ ነው። ከሷ ጋር ምንም የማወራው ነገር የለም። የምጠይቀውን ነገር ጠይቅልኝ አለቀ። ከሷ ጋር ካወራውን ይገላታለሁ። ሌላ ጦስ እንደዚህ ይባል ነገር ይኸውልህ እንደዚህ መግደልና የሚባል ዝም በይ እስቲ ዝም በይ አዳምጪኝ። ግደለኝ ትላለች እንዴ? አንቺ ዝም በይ እኔ ዋላ አንዴ ተረጋጋ። ይኸውልህ አዳምጪኝ። እዚህ ጋር መገዳደል ግድያ የሚባል ነገር የለም። ያዳመጣችሁ ነው አይደለ? እዚህ ጋር ማለት ነው አንቺ አዳምጪኝ። በጣም ትልቅ ስህተት ነው የሰራሽው። እዚህ ጋር ለአንቺ ብሎ ስራውን ትቶ የሁለታችሁም ልጅ ነው ቤት ቁጭ ብሎ እየጠበቀ እየተንከባከበ ያለው። ሴት ልጅ ነሽ፣ እናት ነሽ፣ ልጅ ወልደሻል። ቢያንስ ለልጅሽ ምንም አይነት ስሜት ሊኖርሽ አይገባም? ልጅ ማይታውቅ ልጅ አሁንም እናቴ ጋር ነው። ምን ከዚህ በላይ እንዴት ፈለግሽ? ስለ ልጅሽ እንኳን እኔ የእውነት ቢሆንና የእውነቴም ቢሆን እኮ ስለ ልጅሽ ሁላ እኮ አልነገርሽኝም። ታሪቅስ ቢነግር ነው። ዝም በይ ይሄና እኔ ይኸውልሽ እንደዚህ ጃሽ ተታለኝ እንደምትከሪ አሁን መጠይቅሽን ጥያቄ ዳራ ተመልሻለሽ። ይሄ ነገር የተፈጠረው ነግሮኛል። ስላንቺ ብዙ ነገር መጀመሪያ ላይ ምን አይነት ጥሩ ሴት እንደነበርሽ ነግሮኛል። ምንድነው አሁን የተቀየርሽበት ምክንያት ምንድነው? አንተ እንዴት ነው የምታስበው? ቆይ ምንድነው እያልክ ያለው? ቆይ ምን ብሎ ነው? ይኸውልህ እኔ ልጄን ትሪት እያደረኩ ነው ስለ እናቴ ጋር ነው አሁን ልጄን ቢሆን ያለው አልኩ አይደለ? ከዛ ውጪ እሱን የሆነ ታይም እየጠበቀ ነበር አውቃለሁ። ስለ እኔ አይደለም ግን ያልኩ እንዴ ጠብቅልኝ፣ ልጅ ካልጠበቅ ምናምን ስራ ተው ምናምን አላልኩም። ለልጃችን አስፈላጊ ነው። እኔ ቁጭ ልበል አልክ፣ ፈቀድኩልህ በቃ። ከዛ በኋላ ደግሞ ይኸውልህ ያን ታይም ማለት ነው ዝም በል በእናትህ። እኔ በጣም ንቄ ያለው አስጠልተኸኛል። ይኸውልህ ለአንተ ላስረዳ አስፈላጊ ከሆነ ባንድ ወደ ትመለሳለን። ይኸውልህ በዚህ ሁኔታ ተቀመጥ። ሞራል እኮ ይለያል። ይሄ ሞራል እኮ ነው ማደንቅልን። ስርዓት ያለው ነገር አለ። በስርዓት አዋሪ ባለቤትሽ ነው። አዳምጪኝ። በስርዓት አይደለም። አዳምጪኝ። አሁን አስገባዋለሁ። ማወቅ ያለበትን ነገር በስትክክል በስርዓት ባለቤትሽ ነው አይደለ? እንደ ባለቤትሽ አክብረሽው አዳምጪኝ። ምንም አላከብረውም። በስርዓት ይኸውልሽ፣ ለወሬሽ ጥንቃቄ ይኖርሽ። ወንድ ልጅ ነው። ተሳስተሽም ሆነ አለውናም አግብተሽዋል። ከማግባትም አልፈሽ ልጅ ወልደሻል። አዳምጥሽኝ አይደለ? አዳምጥኩ። አሁን እሱ ተራግቶ ይመጣል። የምታወሪው ነገር በስርዓት አውሪ እኮ በስርዓት ያውራ። እኔ መች ተሳደብኩ?
ሌላ ነገር ነው የሚከተልብሽ። እስር ቤት ነው አንጠልጥዬ ማስገባሽ። ትሰሚኛለሽ አይደለ? እስር ቤት ማለት ይኸውልህ ተጣላችሁ እንጂ አልተፋታችሁም። በትዳር ላይ ደግሞ እንደዚህ መማገጥ በትዳር ላይ መማገጥ በህግም ያስጠይቅሻል። አዳምጪኝ አይደለ? ኦኬ እኔ ከዚህ በኋላ ከሱ ጋር የምላፈበት ከእናንተ ጋር የምጨቃጨቅበት ምንም አይነት ምክንያት የለኝም። አስገቡት። ይኸውልህ አሁን አጠገቤ እንዳይደርስ በእናትህ ይኸውልህ ዝም ብለህ ደግሞ አትይው። ተቀመጥ። ይኸውልህ እስካሁን ይኸውልህ ተቀመጥ። አይደለም ተቀመጥ። መጀመሪያ ተቀመጥ። ወንድነቱ እኮ ዛሬ ይታየው እኮ ነው የሚመስለው። የሚገርመኝ እኮ ነው። ይኸውልህ እንዴት እንደምትናገር ተመልከት እኮ ተናገሪ። አንቺ እኔ እነግርሻለሁ። አዳምጪኝ። አሁን የምጠይቅሽን እንዳለ ሰምኛልሽ አይደለ? የምጠይቅሽን እንዳለ እውነቱን እሱን ሳዘረጥጪ ማለት ነው። በስትክክል ለምንድን ነው አሁን እያወራሽ ነበር አይደለ? አዎ። ለምንድን ነው ጸብሽ የተቀየረው? እሱ ላንቺ ብሎ ነው ልጅ ጋርም ልሆን ያለው። ሰራተኞቹንም ስላላመናቸው ልጃችሁም ገና አንድ ፍሬ ገና ትንሽ ስለሆነ ነው እኔ ቤት ብውል ይችላል። ሁሉን ነገር ትቶ ወንድ ልጅ ነው ብዙ ነገር ነው ትቶ ቤት ውስጥ የሚቀመጥ። ይሄን ነገር ያደረገው ላንቺም ለልጁም አስበው ነው እንጂ በእርግጠኝነት ሌላ ነገር አስበው አይመስለኝም። አንቺ ምን አይተሽበት ነው እንደዚህ ልትቀየርበት ይቻልሽው? ይኸው ምናልባት ያኔ ልጅሽን እንደና ትሪት አድርጊ እንደዛ እኔ ልስራና ይበቃናል ቢለኝ ኖሮ ማለት ነው ቤት ቁጭ ነበር። የሁሉ ክፍተት አይፈጠርም ነበር። ይገባሃል? ያ ግን አላለኝም። እሱ እሺ ብሎ ተስማምቶ ቤት ውስጥ ቁጭ አለ። እንደ ሴት ቤት መቀመጥ አልነበረበትም። ከዛ በኋላ ደግሞ እኔ በዛን ታይም ገንዘብ ምን እንደሆነ ተረዳው። ቤተሰቦቼ እንኳን ሁለት ባለሀብት ባላምጥ ሰው ሊድሩኝ ሲሉ እሱን መርጬ ነበር። በጣም ወደው ነበር። ከዛ በኋላ ግን ለገንዘብ ያለኝ ፍቅር ደግሞ ሞር በቃ አለ አይደል? ገንዘብ ሳየው ሲይዘው በቃ እኔ እንጃ አላውቅም። በቃ ይኸውልህ ከአንደኛው 40 አገኛለሁ፣ ከአንደኛው 60 አገኛለሁ፣ ከአንደኛው 50፣ ከአንደኛው 30 ብቻ እያልኩ በጣም ብዙ ብር አገኛለሁ። ከዛ በኋላ ደግሞ ኖርማሊ በጣም ብዙ ብሮች አገኛለሁ። ኖርማል ስልክ ይሆናል በቃ አንዳንዴ ደግሞ እንትን ማኔጅ ማድረግላቸውም ሰዎች አሉ። ከዛ በኋላ ደግሞ ቋሚ ያለ አይደል? በጣም ገንዘብ ምን እንደሆነ ተረዳሁኝ። ይገባል? ያኔ ገንዘብ ምን እንደሆነ ባልተረዳውበት ጊዜ ነበረ ከዚህ ከካም ጋር እያከኩ የነበረው። እነዛም ቻንሶችን ያስመለጥኩት ለሱ ብዬ ነው። ይገባል? ለፍቅር ብዬ ነው ማለት ፍቅር ጅልነት እንደሆነ ገባኝ ባጭሩ። አሁን ላይ ያንን አልፈልግም፣ እሱን አልፈልገውም። ይገባል? በሰዓቱ ይኸውልሽ ነግሮኛል። በሰዓቱ እንደዛ ያለሽ የእሱ ገንዘብ የሚያገኘው ደሞዝ ትንሽዬ ነበር አንቺ ከምታገኘው። እሱ በይወጣና ቢሰራ ኖሮ እንደዛ እሱ አይመለከተኝም። አሁን የሆነው ነገር ነው ማሰብ ያለበት። በቃ እኔ አሁን አስጠልቶኛል። ይገባሃል? በቃ ጠልቼዋለሁ። ኖርማሊ በፊትም ፋሚሊዎች አይደግፉኝም፣ አሁንም እየደገፉኝ አይደለም። እና ደግሞ በቃ ከፋሚሊ ደግሞ አሁን አላስበልጠውም። አሁን ላይ ደግሞ ፋሚሊ አስፈላጊ እንደሆነ ታየኝ። ከዛ በኋላ ገንዘብ በቃ ከምንም በላይ ገንዘብ ነው የሚያስፈልገኝ። እሺ ስልኩን ስተቀበለሽ ለምንድን ነው የጓደኞቹን አካውንት ብሎክ የምታደርጊበት? እሱንም ነገረ የት ተገናኝታችሁ ነው? ቆይ ሁሉ አዳምጪኝ። አሁን የምጠይቅሽን ብቻ መልሽልኝ። ሌላ ጥያቄ አልፈልግም። እሱማ ተጨነቂው። ኖርማሊ ቺት የሚያደርግ ስለመሰለኝ ሜቢ እንደዛ ሊሆን ይችላል። ከዛ ውጪ ያው ቀንቼ ምናምን አይደለም። እንደ እውነቱ የፈለግከው ብትሆን አይመለከተኝም። ከዛሬም ጀምሮ ስለምታረጊ እኮ ነው። አይሽ ቺት እንደማድረግ ያሰብኩት ማን ነው ቺት የሚያደርገው? እኔ ታዲያ አይው ተናገርሽ እኮ ገንዘብ እና ለምታስበልጭ ከዛሬ በፊት አይተኸኝ ዛሬ ይኸውልህ፣ ከዛሬ በፊት አላየኸኝም አይደል? ዛሬ ደግሞ ለምንድን ነው ተለያይተናል? ዛሬ ደግሞ ተለያይተናል እኮ ታሪክሽን እያንዳንዱን ነገር ይነግሩኛል እኮ ነገሩ። ታዲያ ያን ያትፈታ አተውኝም ነበር። ይኸውልሽ ስላልተያሽ ነው እንጂ በእርግጠኝነት አንቺ ከብሶ ጋር በእርግጠኝነት ትመግጫለሽ። ምን አገባችሁ እናንተ? ይኸውልሽ ምን አገባችሁ? ባለ ትዳር ነሽ፣ የልጅ እናት ነሽ። አዳምጪኝ። አንቺ ትዳር አለሽ እኮ ሲጀመር ማለት ነው ያረግሽው ነገር በህግ ያስጠይቅሻል። ሰምኛልሽ አይደለ? አሁን ነው አንጠልጥዬ የምታያቸው እዚህ ጋር ይሻላል። የህግ አካል አለነሱ ጋር ታያቸውስ እንደሆነ እነሱ ራሱ አንጠልጥለው ይዘውሽ ይሄዳሉ። ቤት ጥሎ ወጥቷል እኮ አልነገርከውም? እሱ ቤት ጥሎ እንደወጣ አልነገርከውም? እና አንቺ ህጋዊ ባልና ሚስት ነው ወይ? በማሪ የተፈጠረ ግጭት ነው። ከዛ ይዘለለ ባልና ሚስት አይደለም። ማነው ያፈራረመን? ህጋዊ ባልና ሚስት ማነው ያፈራረመን? አብረን መኖር ብቻ ነው። ከ3 ወር በላይ አብረን አንድ ቤት ውስጥ ኖረናል። ህጋዊ ባልና ሚስት ነን። ይሄን ያህል ጊዜ አብረን ስንኖር ምስክሮችን ያውቃሉ። መብቴ ነው አይደል? ልጅ ወልደናል። አላውቅም ብል መብቴ ነው። አንቺ እሱን ታዩ። አንቺ ስትጀመር ስለ ህግ የምታውቂው ምንም ነገር የለም። እሺ እያዳመጥሽኝ ነው? እኔ ሞራልን ነው በጣም ማደንቅልኝ። አልፈልግም በቃ እሺ። አሁን ትረዳኛለህ? እሱ ነገር አልፈልግም ማለትና በትዳር ላይ መማገጥ የተለያዩ ነገሮች ናቸው። ለምን ነው በትዳር ላይ ያለሽ ስትማገጭ ስላልፈለኩ ምን አግዱዬብሽ ነው? አልፈለኩም አንተን። እኔ ምን አግዱዬብሽ ነው? ፈልገሽኝ አይደል እንዴ? አብረን ይሆን በቃ ከዛ በኋላ ገንዘብ በለጠ። ካንተ ጋር ማከክ አልፈለኩም ስለ አለ አገኛለሁ። በርግጥ ግን ያው ራሴ ነኝ እንጂ የማመጣው ካንተ የሚመጣ ነገር የለም። ሲጀመር አንቺ ልክስክስ እቃ ነሽ። አንቺ ማለት እቃ ለንግግር እየተጠነቀቅ ምን አገባ ስለኔ እቃነት?
እዚህ ጋር አትጨቃጨቂ። አዳምጪ። ሲጀመር አንቺ ልጅ እያለሽ እኔ እንዳንቺ አይነት እናት ይቅርታ አድርጊልኝና አይቻለቅም። እየተንከባከብሽም አይደለም። ኢቨን ጡት እራሱ እንደማሰጨው ነግሮኛል። ጡት መስጠት ስለሌለብኝ ነው። ለምንድን ነው የሌለብሽ? እንዴት ስራ ልጅሽን ከስራሽ ማለት ስራሽ ከልጅሽ ይበልጥብሻል ማለት ነው? አይበልጥም፣ ግን ሳይንስ አይመክረውም። ሳይንስም እኮ አይፈቅደውም ማለት በቃ እኔ ቀን ሙሉ ውዬ ምናምን መጥቼ በሙቀት በምናምን ነገር አብሬው ካልቆየው በስተቀር ሳይንስም አይመክረውም። ሲቀጥል ደግሞ ለምን ሼፔ ይበላሽ? ጡቴ እንደዚህ ሆኖ እንዲቀር ነው የምፈልገው። ለምን ይውረድ እንዴ? እንደዚህ ማለት እንደዚህ ዘላለም አለምን እኮ እንደዚህ ሆኖ እኮ ይቀርም እኮ አይደል? እንደዚህ ሆኖ እንዲቀር ነው የምፈልገው። እኔ ሼፔን ማጠበቅ ፈልጋለሁ። ስልክ አሁን ይሆናሉ ይሁን ኤጅ አለ። እስከዛ ኤጅ ድረስ ግን እንደዚህ ሼፔን ጠብቄ ሰውነቴ አንተ ራሱ አሁን ሰውነቴን ባታይ ኖሮ ከኔ ጋር ያናክል አታወራም ነበር ነው ስልክ ኖርማሊ። እሺ ለውሸትም ይሁን አወራክ ሜቢ አሁን ስረዳ ይሁን ነገር አላችሁ ሁለታችሁ ለውሸትም ቢሆን ኖርማሊ በአካል ይገልጽ ነው አይደለ ያወራኸኝ የነበረው። ሶ ይሄ ነገር እንዲጠፋ አልፈልግም። ይሄ ማንነቴ እንዲኖር እፈልጋለሁ። ልጄን ደግሞ ትሪት አደርገዋለሁ። ጥጦም ይጠባል፣ ወተት ይጠባል አይደል እንዴ? ሲጀመር እኔ ልንገርሽ አዳምጪ። ሲጀመር እኔ ስለ ሰውነትሽ የሚያወራሁት ነገር እንዳለ ውሸት ነው። በጣም ይኸውልሽ አዳምጪ። እንደዚህ እንድትመጻደቂም አልፈልግም። ለልጅሽ ክብር ቢያንስ ለባለቤትሽ እያየሁት ነው። ምንም አይነት ክብር እያለሽም ልክ ነው። ለልጅሽም ዝም በይ። እሱ ባለቤቴ አይደለም። በቃ ካልፈለኩት መብቴ ነው አይደለ? ያኔ ማለት ነው ይኸውልህ ኖርማል ልጅ መውለድ ራሱ በጣም ጸጽቶኛል። እውነቱን ስነግር ካንተ ማለት ነው እኮ ካልፈለግሽ እንለያይ ማለት እየቻልኩ ያኔ እንደዚህ አልነበርኩም። ይሄን ህይወት አላየሁትም። በቃ እንለያይ ማለት እየቻልሽ በትዳርሽ ላይ እንደዚህ አይነት መጨማለቅ ምንድን ነው? እንለያይ ማለት ትቻለሽ። እኔ እንለያይ ብትይኝ እንለያያለን። አላውቀውም ነበር። ይገባሃል? የላይፍ አላውቀውም ነበር እኮ መልከስከስ ከጀመርሽ በኋላ እንለያይ ማለት ትችይ ነበር እኮ። መለያየት ትችል ነበር አንተ ነህ አይደለ? ኦሬዲ በወጣበት መቅረት ትችል ነበር። እኔ እኮ ትዳሬን ፕሮቴክት እያደረኩ ነው እኮ። እኔ እንለያይ ብዬ እንዴት ነው ጥያቄ ላቀርብልህ የምችለው? ስለዚህ ዝም ብለሽ እየተልከሰከስሽ መኖር ነው የምፈልገው አንቺ? ይኸው አንተ ወጣልኝ እንደነገርሽ ከሆነ ደግሞ ይኸውልሽ አንድ ነገር አመልጦሻል። አዳምጪኝ። ይኸውልሽ ከከኝሱ ጋር እንደምተኝና በባዶ ያለ ኮንዶም እንደምታደርጊ ይነግረሽኛል። በእርግጠኝነት በሽታ ራሱ እየሰበሰብሽ ነው ያለሽው። ጭራሽ በዚህ አይነትማ በስተማስ ይዘኛለች እኮ ማለት እኮ ነው። ተረጋጋ። ምንድነው የምረጋጋው? በካሜራ ይኸውልሽ ሁሉ እስካሁን ይኸውልሽ ስታረጊ ዝም በይ። ስታረጊ የነበረው የነገርኩትን የነገርኩህ ይገባሃል? ከሱ ጋር መቼም ባሌ ነበር። አሁን እንደዚህ በጠላውን ባሌ ነበር። ሶ ከሱ ጋር በኮንዶም ላደርግ አልችልም። ይሄ ነው በባዶ ነው ማረከው። ከሱ እሺ ይኸውልሽ ምንም ነገር ውሸት አልፈልግም። ይኸውልሽ ከኔ አንዲትም ነገር የምታመልጥም ውሸት የለችም። ብዙ መረጃ ስላንቺ ተበስባለውና እውነቱን ንገሪ። እውነቱን ማወቅ ፈልጋለሁ። ከሱ ውጪ ቺት አድርገሽ ታውቂያለሽ? አታውቂም? ነግሮኛል። ምን አገባችሁ? በስትክክል ይኸውልሽ ይሄ እኮ የኔ ላይፍ ነው። ያንቺ ላይፍ አይደለም የሱም ላይፍ ነው። ወጥቷል ከላይፍ አሁን አዳምጪኝ። ከሱ ጋር እያለሽ ነው ብዬ የምጠይቅሽ። ከሱ ጋር እያለሽ ቺት አድርገሻል? አላደረግሽም? ይኸውልሽ እኔ ከዚህ በኋላ እንደዚህ አይነትም ጥያቄ አልጠይቅሽም። አትጠይቀኝ። እስካሁን ድረስ ስታወር የነበረውን እንዳለ ቪዲዮ ከኔ ጋር ስታደርግ የነበረውን እኔ ስታስጨንቅኝ የነበረውን ኢቨን ማለት ነው ስታወር የነበረውን እንዳለ ሪከርድ አድርጌ በቪዲዮ ይዤዋለሁ። እንዳለ ነው ዩቲዩብ ቲክቶከር ነው ነሽ አይደለ? እለቅልሻለሁ። ስላንቺ ሁሉም ሰው ያውቃል። ስራሽ እንዳሰሪ ነው ማድረግሽ። ምክንያቱም ይገባሻል። አንቺ ጨራቅ ሴት ነሽ። ለልጅሽ ክብር የሌለሽ እና ልጅን ክብር አለኝ እሱ ማለት ነው ነገርኩ። ምክንያቱም በቃ ማንም ሰው አያደርገውም። እሺ ይኸውልሽ የአባትነት ዝም በይ። የአባትነት ስሜት ተሰምቶት እቤት ቁጭ ብሎ ልጁን እያሳደገ ነው። አንቺ ገና ለገና ገንዘብ እየሰራ አይደለም። 2 ወር ቤት ተቀበለ ታይም ላይ ማለት ነው። ለሱ ያለኝ ቦታ ያውቃል። እሱ ቤት ቁጭ በይ ቢሎ ይኖረው የሱ ጥፋት ነው ሁሉ ያመጣው። ነገርኩ እኮ እሱ ቤት ቁጭ በይ ቢለኝ ልጅሽን ትሪት አድርጊ ቢለኝ ስራትቼ ትሪት አደርግ ነበር። 20 ሺህም ሆነ 30 ሺህ የሱ ብር ቢመጣ ለወራት ይበቃል ነበር ነው አስተዳደርለት ነበር። ግን ራሱ ነው ይፈቀደልኝ አይደለ? ዝም በይ። አሁን የራሱ እንጂ እኔ ጥፋት አይደለም። እና ቢፈቅድልሽ ማታ እያመሸሽ እየጠጣሽ ነው እንዴ ፈቀድኩልሽ? ተረጋጋው አንተ። ይኸውልሽ ማታ እየጠጣሽ ብዙ ነገር እንደምታደርጊ ነግሮኛል። ስለዚህ አሁን ያን ነገር ሞቅ ፈልጋለሁ። ምን ስላርጋ ምን አከፋችሁ እናንተ? የነገርኩሽን አልሰማሽኝም አይደለ? ቪዲዮውን አለቀልሽና ለቀቀው። ምንም አታመጣ። መልቀቅ ብቻ አይደለም ቤተሰቦችሽ ስለአንቺ ማንነት ያውቃሉ እንዳለ ሁሉ ዘመድ አዝማዶችሽ ምን አይነት ሰው እንደሆንሽ ባልሽ ላይ ምን አይነት ግፍ እየሰራሽ እንደነበረ ሁሉም ሰው ማወቅ አለበት። እኔ እኮ ምንም ግፍ አልሰራሁበት። ዝም በይ። ከዚህ በላይ ምን ግፍ ፈለግሽ? ኢቨን ልጅሽ ላይ ነው ሰውነቴ እንዳይበላሽ ብለሽ ልጅሽ ላይ የራሱ ግፍ እየሰራሽ ነው። ግፍ አይደለም ይሄ እኮ ሪል ነው እንዴ። ህይወቴ ይኸውልህ በሰውነቴ ነው አይደለ ስራዬን እየሰራሁት ያለሁት። ሰውነትሽ አይደለም ጭንቅላትሽ ነው ይሰራ የሚገባው። አዳመጥሽኝ አይደለ? አንቺ ሴተኛ ዳራ ነው። ልክ ናት። ሰውነትሽን ቸርቸረሽ ነው ገንዘብ ያገኘሽ። አንቺ እንደዚህ አትበለኝ። ስነ ስርዓት ያዝ እሺ። ጭራሽ ደግሞ ካቺ ውሰጥ ቆጫሽ እንዴ። ተረጋጋ። አንቺም ዝም በይ። የምትናገረውን ነገር እየመረጥክ እሺ። ሰውነቷ ምን ተናገርሽ? ምን ሞራል እንዴት ነው? ሲጀመር ክብር አለሽ ለራስሽ። አይኑረኝ። አይመለከትም አንተ እሱን ነገር
አንቺ እኮ ማለት እኮ ቆሻሻ እኮ ነሽ አንቺ። እኔ ከዚህ በላይ ይኸውልህ ከእናንተ ጋር ማለት አልፈልግም። አሁን አንተ አይታታል ምን አይነት ሴት እንደሆነች ልጇን እንኳን ኢቭን ለምጡት እንደማታጠባ ሰምተሃል። ምክንያቱም ምን አይነት ሴትም እንደሆነች ያውቃል። ቪዲዮም አለ። ይሄ ማለት አንተ የፈለግከውን ነገር ማለት ይችላል። አሁን አንተ ምን ማድረግ ነው የምትፈልገው? ማድረግ የምትፈልገውን ነገር እነግርሃለሁ፣ ከጎን ነኝ። ምክንያቱም ምን አይነት ሴት እንደሆነች አውቃለሁ። ከሷ ወገን ሆኜ ዝም በይ። እንደዚህ ማንንም ሴት ራሱ አዋርቼ አላውቅም። አዳምጥኝ አይደለ? ይኸውልህ ፊርማ ራሱ የለንም እኮ ሰው እንደ ባልና ሚስት ራሱ ሊከሰኝ አይችልም። የትኛው እንደሚዳኘን ከኔ የሆነ ነገር መውሰድ እንደምትችል እናያለን። በራሴ ብር ያመጣሁት ነገር አትካፈለኝ። እሱን አሳይሻለሁ፣ ችግር የለውም። እንደዚህ ይባል ነገር ልጅ ወልዳችኋል። ይኸውልሽ እኔ እስከ ጥግ ድረስ ሄዳለሁ። አዳጭኝ ሰደው ልጁን ማፈል አይደል? ለልጇ እንኳን ያላትን እንትን እቺ አሁን እናት ለአንተ ቦታ ሳይኖር ለሱ እንዲኖረኝ አጠብቀው እንዴ አመጣ የወለደችውን ልጅ ይሰደው ትላለች። ታዲያ ትንሽ ዝም በይ። ለልጅ እኔ ምን እንደምልህ አላውቅም። አንተ የምትፈልገውን ነገር ማድረግ ትችላለህ። ምን እንድናደርግ ነው የምትፈልገው? አሁን አይ በቃ እኔ ችግር የለውም። አሁን እኔ ከእሷ ጋር ያለውን ጉዳይ ከዚህ በኋላ ከእሷ ጋር እንዘላዘልም። እኔ ሲጀመር ከማንም ዘልዛላ ጋር ሲጀመር ዝም በይ። አሁን ከእሷ ጋራ ከዚህ በኋላ እኔ በህግ አግባብ እለያያለሁ። ከተለያየም በኋላ መካፈል ያለብን ንብረት እካፈላለሁኝ። ከዛ በኋላ ድጋሚ በህይወቴ ውስጥ አይኗን ላይ አልፈልግም፣ ድጋሚ ማለት ነው። ስለዚህ የቪዲዮ ማስረጃው እናንተ ጋር አለ። ሁሉንም ነገር ተናዛለች ራሷ። እሱን ትሰጡኛላችሁ፣ በህግ አግባብ እኔ እጨርሳለሁ። ችግር የለውም። እኔ በሁሉም ነገር አግዝሻለሁ። አንቺም ቢሆን አዳምጪኝ። ዝም በይ። ያንተ ልጅ የት ነው ያለው? አሁን ልጁንም አልፈልገውም እያለች ነው። ቤተሰቦቿ ጋር ነው ያለው። እሱን እንዴት እንደምቀበላቸው ነው ያውቃል። ችግር የለውም። አልፈልግም ብላለች። ማንም ይጋፋ ስራ ላለው ነው ስራ ለሌለው ሰው ችግር የለውም። በቃ አሁን እኮ በቪዲዮ ተናገርሽ እኮ አልፈልግም ልጁን ውሰድ ብለሻል አይደለ? ልጅ መሆን ያለበት አለቀ። በቃ አልፈልግም ልጁን ውሰድ ብለሽኛል። ሲቀጥል ማስረጃም አለኝ። እኔ ነኝ እያሳደግኩት የነበረው ልጁን አንቺ እያሳደግሽው አልነበረም። ሲቀጥል ይሄ የመጠጥ የምናምን ሱስ እንዳለብሽ ይታወቃል። ዝም በይ አንቺ ሱስሽ ራሱ ልጅሽን ለማሳደግ አይደለም ራስሽን ለማንከባከብ አያበቃሽም ሲጀመር። ስለዚህ ከአንቺ ጋር አሁን ምንም የማጠፋው ጊዜ የለም። በቃ በህግ አግባብ ይጨርሳለሁ። ሲቀጥል ደግሞ ስራ አለኝ ብለሽ እንደተመጻደቂም አልፈልግም። ዝም በይ። ሞራል ምን አትበይ። እንደተመጻደቂም አልፈልግም። ከዚህ በኋላ ስራ እሰራለሁ ብለሽ ራሱ እንዳታስቢ። አንድ ስራ እንዳይኖርሽ ነው ማድረግሽ። እውነትህን ነው። ራስሽ የገባሽበት ጣጣ ነው። ምንም አልናገርም ብለሻል አይደለ? ስለዚህ ይኸውልሽ ለአንቺ ምንም ማዝንበት ምክንያት የለም። ቢያንስ ትንሽዬ ያረግሽው ነገር ለምን እንደሆነ ለማዘን ሴት ስለሆንሽ ነገርኩ እኮ ያደረኩበት ምክንያት በቃ እሱ መጀመሪያ ተሸውጄ ነበረ። ከሱ ጋር ማልሆንም ነበር አልኩ። ከሱ ጋር እያለሽ ቺት አድርገሻል? አላደረኩም። ጠጣለሁ፣ አመሻለሁ ምናምን ግን ቺት አላደረኩበትም። ስለ እንደዚህ አይነት ቢዝነስ ማን አንተ ቢዝነስ ሰው ስለመሰልከኝ ነው እንደዚህ ያደረኩት። ገባል? አይቼዋለሁ፣ ቪዲዮን አይቼዋለሁ። አትዋሽ። የምን ቪዲዮ ነው? ያለ ኮንዶም ከብዙ ወንዶች ጋር ወጥቻለሁ ብለሽ ተናግረሻል። አይቼዋለሁ። ሌላ ምንም አሁን ከዚህ በኋላ እኔ ከብዙ ወንዶች ጋር ወጥቻለሁ አላልኩም። ከዚህ በኋላ ከሷ ጋር ሲጀምር ማውራት አልፈልግም። በቃ ከዚህ በኋላ ከኔ ጋር ምን ታወራለህ? ከኔ ጋር ያለ ነገር እኮ አልቋል። አሁን እዚህ ጋር አዳምጪኝ። እዚህ ጋር ሁለታችሁም እንደማትፈላለጉ አይቻለሁ። ከዚህ በላይ እኔ ከእናንተ ጋርም ጊዜ ማባከን አልፈልግም። ይቅርታ አድርግልኝና ስለዚህ እኔም ከጭንቅላቴ በላይ የሆነ ነገር ነው እየሰማሁ ያለሁትና እያመመኝ ነው። ራሴንም ማይግሬንም እየተነሳብኝ ነው። ከዚህ በላይ ከሷ ጋር መቀመጥ አልፈልግም። ሰይጣን አውሬ ከሆነች ሰው ጋር ከዚህ በኋላ መቀመጥ አልፈልግም። ስለዚህ ይኸውልህ የነገርከኝን ነገር እኔ እንዳለ ይዤልህ እመጣለሁ። አንተ ማድረግ ያለብህን ነገር እንዳለ ታደርጋለህ ማለት ነው። መካፈል ያለብህን ንብረት እሷ አንቢ ብትለኝ ከጎን ዝም በይ። ልጅ ወልዳችኋል፣ አንድ ላይ ነበር የምትኖሩት። እንደተጋባችሁ ነግረሽኛል። ራስሽን ከራስሽ አንደበት ነው ያወራሽው። ዝም በይ በቃ። ከዚህ በላይ እኔ መስማት አልፈልግም። አዳምጪኝ አይደለ? ለገንዘብ ይሄን ያህል ኦብሰስድ ነሽ። ሲጀመር አንቺ መጀመሪያ ላይ ራሱ ምን አታለሽ እንደሆነ አላውቅም። ስለዚህ ይኸውልህ የምትፈልገውን ነገር ትጠይቀኛለህ፣ እኔ ከጎንህ ነኝ። በጣም የማመሰግነው። ልጅህንም ቢሆን እናስመልሰዋለን። ምክንያቱም አልፈልገውም ብላለች። ልጁ እየተራበ የእናትነት ፍቅር ከማሰጠው ሴት ጋር እንድትሆን ምንም አልፈልግም። ሲጀመር ልጅ ተራበው አያውቅም። የሚራበው አንተ ጋር ከመጣ ነው። አይገርምም? የትኛው ግን እንደሚሰጥ ደግሞ እናያለን። ችግር የለም። እኔ ከጎንህ ሌላ ታስጨርሽኝ። አሁን ሌላ ነገር ውስጥ እንዳትጨርሽ። የትኛው ልህ ነው የሚያልቀው? ሌላ ነገር ውስጥ እንዳትጨርሽ። ሲኛው መጨረሻ ምን እንደምትሆን ምን ታመጣለህ? ይኸውልህ አሁን እኔ ተመልካቾቻችን እንደምትመለከቱት ነው እንግዲህ ከሁለቱም ጋር ምንም መግባባትም አልቻልንም። በጣም አለመግባባቶችም አሉ። እንግዲህ ወደ ተመልካቾቻችን እንደተመለከታችሁት ነው እንግዲህ በቀረጻ መሀል ነው ዘላ እንግዲህ ካሜራውን ልሰብረው እየሞከረች እንግዲህ ከአባላቶቻችን ጋር ሆነን እንግዲህ ይዘናታል እንደምንም ብለን እንግዲህ ያስቀምጠናታል። እንደተመለከታችሁት ነው በጣም መጥፎ አስፈሪ ሴት ነች። ኢቭን
ልጇን ጡት የከለከለችው ሰውነቴ እንዳይበላሽ ነው የምትለው። እንግዲህ ሰውነቴ ጡቴም እንዲወርድ አልፈልግም ምናምን ያለች ተልካሻ ምክንያት ነበር ስትሰጥ የነበረው። ባለቤቷንም እንግዲህ ለልጇ ብሎ ቤት ተቀምጦ ልጃቸውን ኢቨን እንደ ሰራተኛ ነበረ ሲሰራም የነበረው። እንደነገረን ከሆነ ምግብ እየሰራ ብዙ ነገር እያደረገ ስለተንከባከባት ነው ያስጠላት። እንግዲህ እናንተም የማን ጥፋት እንደሆነ አይታችሁታል ብዬ አስባለሁ። እንግዲህ አንተም ብትሆን ሁሉ ነገር አልፎ ለአንተ የምትመጠነ ሴት ለአንተ የምታስብለት ሴት ታገኛለህ ብዬ አስባለሁ። ተመልካቾቻችን እንግዲህ የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬ ፕሮግራማችን እንደምትመለከቱት እንግዲህ አብሮኝ ዮሐንስ አለ። ዮሐንስን በባለፈው ፕሮግራማችን ላይ ታችሁታል። በጣም ብዙ ነገር ተፈጥሮበት ነበረ በሱና በባለቤቱ ምክንያት። እንግዲህ ባለቤቱ በጣም ብዙ ነገር ነበር ያደረገችው። ከዛ በኋላ እንግዲህ እንደተመለከታችሁት ቪዲዮአችን ላይ ተለያይተው ነበረ። በጣም ጭቅጭቅ ነበረ፣ ዱላ ሁላ ነበረ። እንግዲህ ከብዙ ጭቅጭቅ በኋላ እኛም ማስመምተናቸው ሁለቱም ተለያይተው ነበረ። ከዛ በኋላ እስቲ ምን ተፈጥሮበት እንደሆነ ምን አዲስ ነገር እንዳለ የሚነግረን ነገር አለ። እንግዲህ እስቲ ምን እንደሚነግረን አብረን ምን ይሆናል። አብራችሁን ቆዩ። እንኳን ደህና መጣ ዮሐንስ። እንኳን ደህና ቆየኝ። ባለፈው ዕለት በጣም ብዙ ነገር ተፈጥሮ ነበረ። ስሜታዊ ሆነ ነበር በጣም ስሜት። አንተንም እንግዲህ በስትክክልም ለማዋራትም ለማነጋገርም እንግዲህ በጣም ከባድ ሆኖ እኔም ሳላዋራህ ነው እንግዲህ ቪዲዮአችንን የጨረስነው። ከዛ በኋላ እስቲ ምን እንደተፈጠረ ተመልካቾችንም በኮሜንትም በጣም እየተጨቀጨቁ ስለነበረ ነው የጠራሁህ ዛሬ። እስቲ ምን እንደተፈጠረ ምን አዲስ ነገር እንዳለ እስቲ ንገረን፣ ማወቅ እንፈልጋለን። እስቲ ከዛ በኋላ ያው እንትን አላለችኝ። በቃ ወንድሟ በጣም ብዙ ነገር አደረገኝ። ከዛ በኋላ ምን ተፈጠረ? እስቲ ከወንድሟ ጋር ያለውን ነገር እንድትነግረኝ ይፈልጋሉ። ከወንድሟ ጋር እንደነገርኩህ ያንገራገር የነበር እንደዚህ ብዬ አልነበረ። በቃ የተፈጠረውን ነገር ነግራው ነበር እሷ። ከዛ ምንም በቃ መውጫ መግቢያ ነበር ያሳጣኝ። ይከታተለኝ ነበረ። በጣም ራሴን በቃ እየደበቅኩ ምናምን ነው ስንቀሳቀስ የነበርኩት። በጣም አስቸግሮኝ ነበር ወንድሟ። ግን ከዛ ያው እንዳልኩ ውሳኔ ወስኜ ስለነበረ ምን እንትን አላልኩኝም እና ክሱን ነው የጀመርኩት ቀጥታ። ክሱን ጀምሬ ያው ክሱ ስቲል እስካሁን ፕሮሰስ ላይ ነው ለነገሩ። ግን ልጁን ግን ራሳቸው አምጥተው ወረወሩልኝ። ሁሉም አልፈለጉትም ጭራሽ? በቃ አልፈለጉትም። ለምን እንደሆነ አላውቅም። ያንተን ዘር አልፈልግም ምናምን ብሎ አምጥተው ወረወሩልኝ። እኔም ደስ ነው ያለኝ ልጄን ስለምወደው። ከዛ ያው ልጄን ይዤ የተወሰነ ጊዜ ጠፋው። ወደ ክፍለ ሀገር ሄድኩ ማዘርጋ እና ማዘርጋ ነው የነበርኩት። አሁን ልጄ ማዘርጋ ነው ያለው። አስቀምጠው? እናቴ ጋር አስቀምጬው ነው ያለው። እኔም ያው የክሱን ጉዳይ መከታተል ስላለብኝ ነው ተመልሼ ወደዚህ የመጣሁት እና ራሴን በጣም እየጠበኩ ነው የምንቀሳቀሰው። ምክንያቱም ወንድሟ በጣም ባለጌ ነው፣ ብዙ ነገር ሊያደርገኝ ይፈልጋል። የወንድሟን አድራሻ በዚህ አጋጣሚ እንድትሰጠኝ ይፈልጋል። ይሰጣል። በህግ መጠየቅም ካለበት መጠየቅ አለበት። እያደረገ ያለው ነገር አንተን እያስጨነቀ ነው ያለው እና እንድትነግረኝ ይፈልጋለሁ ስለሱ ሁሉም ነገር። ያው ቪዲዮን አምጣ ነው የሚሉኝ። ቪዲዮን አምጣ ነው የሚሉት እና የእናንተን አድራሻ አትስጣቸው አላወቁም። ግን እኔ በቃ በጣም ነው የሚያስጨንቁኝ ቪዲዮን ካላመጣ ምናምን እያሉ ማለት ነው። ቪዲዮ ማስረጃ እንደሚሆን ስለሚያውቁ ፍርድ ቤት ላይም። ኤኒዌይስ ግን ያው ክስ ላይ ነው ያለው። ችግር የለውም። እኔም ፖሊሶችንም እያናገርኳቸው ነበርና መረጃም ትሰጠናለህ ብለውኛል። እኔ በሁሉም ነገር ከጎንህ ነው የምሆነው። አንተ ምንም መፍራት እንዳይጠበቅ፣ ምንም እንዳትፈራ። እኔ በሁሉም ነገር አገዛለሁ። እርዳታም ሰው የምትፈልግ ከሆነ እቀጥራለሁ አንተ የሚጠብቅ። ምክንያቱም ለነገርከኝ ከሆነ ወንድሟ በጣም ያስፈራራ ነው። የወንድሟንም መረጃ ሁሉም ነገር ትሰጠኝና አድራሻውን ምናምን እኔም ብሆን በግሌ ላናገረው ሞክራለሁ። እያደረገ ያለው ነገር መጥፎ ነገር ስለሆነ እንዴት ነው ግን ከዛ በኋላ እሷስ ምንም ይቅርታም የጥፋተኝነት ስሜትም እንዴት ነው አልተሰማትም ወይስ? ኧረ በፍጹም ጭራሽ እንደውም አግሬሲቭ እየሆነች ነው እንጂ የመጣችው። በቃ መውጫ መግቢያን ያሳጣች። የሰፈር ውስጥ ሁሉ ስሜን እያጠፋች በቃ እንደዚህ አድርጎ ማግጦብኝ የተለያየ ነው ምናምን ሁሉ እያለች ስሜን ሁሉ እያጠፋች እኮ ነው። ጭራሽ እንኳን ይቅርታ ልትጠይቅ የእሷን ጥፋት ወደ እኔ ለማላከክ እና እሷ ራሷን ንጹህ ለማድረግ ስሟን ለማንጻት በጣም ብዙ ነገሮች እያደረገች ነው። በጣም ብዙ ነገሮች በቃ ማህበራዊ ህይወቴን እስከመበጥበጥ ድረስ ከሰዎች ጋር እንዳልገናኝ የማውቃቸውን ሰዎች ሁሉ እንደዚህ ብሏቸዋል እያለች ውሸት ነገር እያወራች ከሰዎች ጋር አብሬ እንዳልኩ በጣም ብዙ ጥረት እያደረገች ነው ያለችው። በጣም ከባድ ነው። ችግር የለውም። ለሱም ቢሆን ቪዲዮ አለ፣ ማስረጃ አለ፣ የለቀቅነው አለ። ቻናላችን ላይም ቪዲዮውን ለቀናል። ስታደርግ የነበረው ነገር እንዳለ ስለለቀቅነው
ፊቷንም ብለር ብናደርገውም ማንም ያቅሰው ሊያውቃት ይችላል። ታውቃለች፣ ድምፅ ያስታውቃል። ስለዚህ እሱን አሳይተህ አንተ ምን ያህል ንጹህ እንደሆንክ ልጅህም ብለህ እየተጎዳህ እንደነበረ ሰው ማወቅ አለበት። ያለ ጥፋትህ ማንም ጥፋተኛ ሊያደርግህ አይገባም። እና እንዴት ነው አሁን ላይ ምን ላይ ነው ያለኸው? ምንድነው ሀሳብ ወደፊት? አሁን እኔ ያው እንግዲህ ከተመሰቃቀለ ህይወት ነው የመጣሁት እና ትንሽ እረፍት ያስፈልገኛል። በተቻለ መጠን ደግሞ ክሱ ደግሞ ቢያልቅልኝና የተረጋጋ ህይወትን ለመጀመር መጀመሪያ ያለው ነገር መዘጋት አለበት። ያለፈው ነገር እንዲረብሽኝ አልፈልግም እና ክሱ ካለቀልኝና እንዳሰብኩት በሰላም ከሷ ለመለያየት የምችል ከሆነ እንግዲህ ደግሞ ያው ህይወት ይቀጥላል መቼስ እና አዲስ ህይወት ደግሞ እንዲኖረኝ እፈልጋለሁ። ወደፊት አዲስ ሪሌሽን፣ አዲስ ህይወት፣ አዲስ አካባቢ ሄጄ መጀመር እፈልጋለሁ። እንደዛ ነው ሀሳቤ። መልካም። እንግዲህ እኔ ከጎን ሆናለሁ። ስራ እየሰራህ አይደለም? ስራ እየሰራሁ አይደለም። ስራም እንግዲህ አብረን እንፈልጋለን። የተማርክ ሰው ነህ፣ በዛ ላይ ልምድ አለ። ትልቅ ድርጅት ላይ ነበር ስትሰራ የነበረው። ስራ ታገኛለህ ብዬ እርግጠኛ ነኝ። ጸባይህም በጣም ደስ የሚል ጸባይ ያለህ፣ ለልጅ ብለህ ይህን መስዋዕት መክፈል ማለት ማንም የማይከፍለው በነገራችን ላይ አንተ ያደረከው ነገር ትልቅ ነገር ነው። ትንሽ ቢመስልም ያው ባለቤትህ ማለት እንግዲህ አብራህ ስትኖር የነበረችው ሰው ስላልተረዳች ነው እንጂ ምን አይነት መልካም ሰው እንደሆንክ ማንም ሰው ነው የሚረዳው። በዚህ አጋጣሚ እና ምንም አይነት እንዳየው ከሆነ አሁን እንደውም በጣም ጥሩ ላይ ነው። ባለፈው ከመጣሁ እንደውም አሁን ላይ እንደውም ጥሩ ሁኔታ ላይ ያለ ይመስላል። ምንም ሁሉም ነገር የተቀለለህ ነው የሚመስለው ነው ሲታይ ራሱ። አሁን ቢያንስ በቃ ውስጤ ሰላም ነው። ገባ እንደዚህ የሚጨቃጨቀውም ሰው የለኝም። የተወጣች የተገባችን ምላስ ሴትም የለችም። የሚበጠብጠኝም ውስጤን ሰላም የሚነሳኝም ነገር የለም። በቃ ያለችው አይቺ ክሷ ክርክር ጉዳይ ብቻ ነች ያለችው። ከዛ ውጭ ግን ምንም ውስጤ በጣም ሰላም ነው። ምንም ደስተኛ ነኝ የምልበት ደረጃ ላይ ባልሆንም ብቻ ውስጤ ሰላም ነው። ስራ ከማጣቴ ውጭ ሌላ የሚለብሽኝ ነገር የለም። ችግር የለውም። ስራም ቢሆን እኛም ከጎንህ እናግዛለን። ልጅህንም እንግዲህ ከእናትህ ተቀበለህ በራስህ ለማሳደግ ያብቃህ ነው የምንለው። በስተመጨረሻ እስኪ ቀረኝ ወይ ማስተላለፍ የምፈልገው ሀሳብ አለ የምትለው ካለ ማስተላለፍ ትችላለህ። ድሉ ልስጥህ። ያው እንግዲህ ይህንን ለሚመለከቱ ሰዎች በተለይ እርግጠኛ ያልሆናችሁበት ግንኙነት ውስጥ አትቆዩ። የተወሰነ ጥርጣሬ ዝም ብሎ የሚመጣ ጥርጣሬ መጥፎ ነው፣ ከቅናት የሚመጣ ጥርጣሬ። ነገር ግን የሆኑ ምልክቶችን የምታዩ ከሆነ እየተገፋችሁ በትዳሩም ውስጥ ሆነ በፍቅር ግንኙነት ውስጥ እየተገፋችሁ ከሌላኛው ወገን እየተገፋችሁ ትዳራችሁን ወይም ግንኙነቱን ለማስቀጠል ብላችሁ አትታገሉ። ምክንያቱም መጨረሻው ጉዳት ነው የሚሆነው። በቃ ያ ሰው ፍላጎት ከሌለውና ያን ደግሞ የሚያሳያችሁ ከሆነ ለእናንተ ፍላጎት እንደሌለው የሚያሳያችሁ ከሆነ በቃ ጊዜያችሁን አታቃጥሉ። ምክንያቱም እድሜ ቀልድ አይደለም። ስለዚህ ቶሎ ብላችሁ ወስኑ። ምናልባት እኔ ይህንን ነገሯን ቀድሜ ኖቲስ አድርጌ ብንለያይ ኖሮ እዚህ ደረጃ ላንደርስ እንችል ነበረ። ስለዚህ ያ ነው ማስተላለፍ የምፈልገው። በተረፈ እናንተን በጣም ከልብ አመሰግናለሁ። ከመጀመሪያ አንስቶ እስከ መጨረሻ ድረስ ሀሳቤን ከመቀበል ጀምሮ ለእኔ ብላችሁ ራሳችሁን አደጋ ላይ ጥላችሁ ብዙ ተጉዛችሁልኛልና ከልብ ለማመስገን እፈልጋለሁ። ከዚህ በኋላ አብራችሁኝ ስለምትሆኑ በዚሁ አጋጣሚ ላመሰግናችሁ እወዳለሁ። መልካም። እንግዲህ ዮሐንስ ያው እንግዲህ ተመልካቾቻችን እንግዲህ ከዮሐንስ ጋር አጠር ብንተለም እንግዲህ የነበረን ቆይታ ተመልክታችሁታል ብዬ አስባለሁ። እንግዲህ እንደምትመለከቱት እሱ ከሷ ከተለያየ በኋላ እንግዲህ ከሀሳብን ከብዙ ነገርም ስለራኩኝ ሰላም ነኝ፣ አሪፍ ላይ ነው ያለሁት እያለ ነው። እንደምትመለከቱትም አሁን ላይ በጣም በጥሩ ሁኔታ ላይ ያለው ስራም ቢሆን እየፈለገ ነው ያለው። ስራም ፈልጎ አግኝቶ ልጁንም እንደነገረ ልጁ እናቱ ጋር ያለውና ልጁንም ከእናቱ ተቀብሎ በራሱ እንደሚያሳድግ የኛም ጸሎታችንን ነው። እናንተም ጸሎት ታደርጉለታላችሁ ብዬ አስባለሁ። የዛሬ ፕሮግራማችን ይህን ይመስላል። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።